ሰላም ሰላም ውድና የተከበራችሁ የቲክቶክ ጓደኞቼ ወይንም የዩቲዩብ ተከታዮቼ እቺ ቪዲዮ ለዩቲዩብ የምትሆን ቪዲዮ ናትና ስለ እናትን የሚያክል የለም ስለ እናት ምናምን የሚወራ የሰሞኑ አጀንዳችን ላይ እናት ናት ለምትሉት እናት አይደለችም። እናት ናት። በሁለት መንገድ ከፍዬ ነው ማይላችሁ። ምክንያቱም እናት የሚያደርጋትና እናትነቷን የሚያስነጥቃት ብዙ ነገር አለ። ለምሳሌ እናት ናት ብሎ ክብር እንድንሰጣት የሚያደርገው 9 ወር ከ15 ቀን 9 ወር ከ10 ቀን 9 ወር ከ5 ቀን በሆዷ ተሸክማ ደሟን አፍስሳ ከስጋዋ ስጋ ተቆርጦ ስለወጣን እናት ናት። እውነት ነው። ሄሎ ዜና ለምንድነው? ኦኬ እና በሁለት ይከፈላል እናትነት። ምክንያቱም አንዱ እናትነት ለልጆቿ ዋጋ የምትከፍል እናት አለች፣ ለልጆቿ ዋጋ የማትከፍልና የማትሰጥ እናት አለች። ለምሳሌ አንዳንድ እናቶች ሳይፈልጉ የወለዷቸውን ልጆች ፈልገው እንደወለዱት ወይንም ደግሞ ከአንድ አባት እንደሚወልዳቸው ልጆቻቸውን አያዩ። የልጅ ማበላለጥ አለ፣ የልጅ አመሳስሎ አለ። እንዲህ አይነት እናት ናት አትባልም። አንዱን ልጅ ከአንዱ ልጅ አስበልጣ የምታይ እናት፣ አንዱን ልጅ ከአንዷ ልጅ የምታስበልጥ እናት ካለች እናት አይደለችም። በዚህ ሴትዮ ጉዳይ ላይ ልጆቼ ፎቶቸው ተለጠፈ በሷ ሰበብ፣ በዚህ ሴጣን ሰበብ አለች። አያችሁ፣ ከልጅ እንኳን ትመርጣለች ሴትዮዋ ማለት ነው። ሁለተኛ ደረጃ እናት ናት የሚያስደርገው ጡት ስላጠባችን ብቻ ነው። ከዚህ በተረፈ የኔ እናት ሌላ ናት፣ የእናንተ እናት ሌላ ናት፣ የጎረቤት እናት ሌላ ናት። የሁላችንም እናት ለብቻ የራሷ የሆነ ባህሪ፣ የራሷ የሆነ ኃይለኝነት፣ የራሷ የሆነ ቁጡ፣ የራሷ የሆነ የተፈጥሮ የሆነ ተስጦ አላት። አንዳንድ እናት ልጆቿን በሳቅ በምክር የምትመክር እናት አለች። አንዳንድ እናት ደግሞ በቁጣ በአምባገነንነት የምታምን እናት አለች። አንዳንድ እናት ደግሞ በዝምታ የምትቀጣ እናት አለች። ዝም በማለት ብቻ የአይምሮ ጸጸት እንዲኖርባት ያቺ ልጅ እንዲኖርበት ያ ልጅ የምታደርግ እናት አለች። አያችሁ፣ እናት ናት የሚለው ላይ እዚህ ላይ ይለያያል። ለልጇ ዋጋ የምትከፍል እናት አለች። ካደገች ትደግ ካላደገች ገደል ትግባ ብላ የራሷን ኑሮ የምትኖር እናት አለች። ስለዚህ እናት ናት የሚለው ላይ እኔ ተቃዋሚ ነኝ። እናት አይደለች። እናት የሚያደርጋት በአንድ ነገር ነው ብያቸዋለሁ። እሱም በአንድና በሁለት 9 ወር በሆዷ በመሸከሟ ጡት በማጥባቷ እናት ናት። ለእናት ክብር አያስፈልግም ለምትሉ ሰዎች በደንብ ያስፈልጋታል። እናት ክብር ያስፈልጋታል። እናት ፉድ መውደድ ያስፈልጋታል። ለእናት ዋጋ መከፈል አለበት። እናት ክፉም ብትሆን መጥፎም ብትሆን ኃይለኛም ብትሆን እናትን ለአደባባይ አይሰጥም። እናትን እኮ ወይ በቄስ ወይ በቁርአን በኡስታዝ እንኳን ማስጠየቅ በጣም ይከብዳል እኮ። እየከበዳችሁ ሽምግልና የምትቀመጡ ሰዎች እኮ አላችሁ። ለእምነት አባት መናገር ለራሱ ይከብዳል። ለፈጣሪ ነግሮ መተውን የመሰለ የለም። እናት አታጠፋም አይባልም። እናት ታጠፋለች፣ እናት ትበድላለች። ግን እናት በአደባባይ አትከሰስም። በዚህ አምናለሁ። እናት በአደባባይ አትከሰስም። Y pueda subir de coche. Así que por favor, ella estaba asustada, mira la nena. La nena estaba asustada. No, ahorita porque llegaste vos. Yo no sé por qué cada vez que Alberto llega me da una suerte, güey. Una suerte que nada normal. Nada normal. ¿Cómo está? Se iba a sobrepasar sobre la emoción, ¿me entendés? Pero bueno, continuemos.
Muchachos, vamos a darle para que se la pantallita. Hola Carlos, ¿cómo estás? Bienvenido Carlos. ¿Cómo está Carlitos? Bienvenido, vamos a darle para la pantallita. Kenki, ¿cómo estás? እመጣለሁ እናቴ ስመጣ እመጣለሁ ማምላክ ሳትናፍቂኝ ቀርተሽ አይደለም መምጣት ደጅሽን መርገጥ ሳልፈልግ ቀርቼ አይደለም ኑሮ ይዞኝ ነው ሩቅ ሆኜልሽ ነው በባዕድ ሀገር ሆኜ እንጂ የልጅነቴ ሰሜ አስተዋሼ እናቴ እማምላክ አንቺን ሳልፈልግ ቀርቼ አይደለም ላይሞላ ልሞላው የምታገለው ጉድጓድ ላይደፈን ልደፍነው የምለፋለት ቀዳዳ ኖሮኝ ነው አንድ ቀን ግን እመጣለሁ ከዛ ነጭ ለብሼ ልጅሽ ሲወደስ ልጅሽ ሲቀደስ ቆሜ ያስቀድሳለሁ እመጣለሁ